የሰው ልጅ ሊያውቀው የማይችለውን እውነታ ቁርአን ይነግረናል። ያንን ስናነሳ ኢብኑ አባስ ያን ነገር ያውቀዋል ወይ? ሰለፎች እንደዛ ይፈታሉ ይፈስራሉ ወይ አለ። አጭሩ ምላሽ ምንድነው? ሰለፎች ሳይንቲፊካል የሆነ ነገርን ያው ሊያውቁ አይችሉም። የሰው ዕውቀት ውስን ነው። እሺ የሰው ዕውቀት ውስን ነው። ውስን ነው ሲባል ሁሉም ነገር አያውቁም። ሁሉም ነገር የሚያውቀው አላህ Subhanahu Wa Ta'ala ነው። ስለዚህ የድሮ ሰዎች ይሄ ነገር እኮ ከሳይንስ ጋር ይገናኛል ብለው መናገር አለባቸው አሉ። ይሄ ነገር እኮ ከሳይንስ ጋር የሚገናኝ ነው ብለው የድሮ ሰዎች መናገር አለባቸው አለ። የድሮ ሰዎች አልተናገሩም። ምክንያቱም ያኔ እንደዚህ ቴሌስኮፖች አልነበሩም፣ እንደዚህ ማሽኖች አልነበሩም፣ ወደ ውሃ የተጓዙ የተለያዩ ነገራቶች አልነበሩም። እሺ ከቅርብ ጊዜ ወዲህ የመጡ ናቸው። የሰው ልጅ መንኮራኩር ሰርቶ ወደ ሰማይ መውጣት የጀመረው ከቅርብ ጊዜ ወዲህ ነው፣ በ21ኛ ክፍለ ዘመን ነው። ስለዚህ የድሮ ሰዎች እንደዚህ ያለ ዕውቀት አልነበራቸውም። የድሮ ሰዎች የነበራቸው ዕውቀት ሸሪዓዊ ዕውቀት ነው፣ የዲን ዕውቀት ነው። እንደዚህ በቃ አለ አይደለ ዲናዊ የሆነ ነገር ዕውቀት አላቸው። ግን ሳይንስ ነክ ነገር ለምሳሌ ስለ ኤምብሪዮሎጂ ከጠየቃችሁኝ የሴት ስነ ጽንስ ማለት ነው፣ ጽንስ ውስጥ የሚካሄድ ነገርን የድሮ ሰዎችን ብትጠይቁ ይሄን ነገር አይነግሯችሁም አይደለ? ስለ ስነ ጽንስ አሁን ያውቃሉ? የድሮ ሰዎች አያውቁም። ስለ ፓሲፊክ እና አትላንቲክ ኦሽን ያውቃሉ? ፓሲፊክ እና አትላንቲክ ወደ አሜሪካ አካባቢ ያለው ማለት ነው። ቁርአን ይናገራል። መረጀል ባህሬን ያልተቀያን ይላል። ሁለቱም ባህሮች የሚገናኙ ሲሆን ለቀቃቸው። ከዛ በኋላ በመካከላቸው በርዘኽ አለ፣ አይገናኙም። ሱረቱ ረህማን ላይ ይናገራል አይደለ? አርረህማን አለመል ቁርአን የሚለው ላይ እዛ ላይ የተቀመጠውን ነገር እኛን የምናውቀው በቅርቡ የተደረሰበት ነው። ያ ነገር እንደማይቀላቀል እኛን ያደረስንበት በጣም በቅርቡ ያየነው እውነታ ነው። ያ ስለሆነ የድሮ ሰዎች ሳይንሳዊ ነገርን ማወቅ አይጠበቅባቸውም። በቃ ዲኑን ያውቃሉ፣ ሸሪዓውን ያውቃሉ፣ ያለውን እውነታ ያውቃሉ። እኔ ያልኩት ኢብኑ አባስ ይህን ነገር እንዴት ሊያውቅ ይችላል ነው። ሳይንሳዊ ነገር እንዴት ሊያውቅ ይችላል? ሸሪዓውን ያውቃል፣ ቁርአኑን ያውቃል። ነገር ግን ሳይንቲፊካሊ መፈሰር አይጠበቅበትም። ነው። ኢብኑ አባስ ስለ ሳይንሱ ካወቀ ሁሉም ሰው የሚያውቀው ከሆነማ በወቅቱ የቁርአን ተአምርነቱ የቱ ጋ ነው? ኢብኑ አባስም ካወቀ ያኛውም ካወቀ እዛ ጋርም ያለውም ካወቀ ሁሉም ሰው በወቅቱ ያወቀ ነገር ተአምር ሊባል አይችልም። ገብቷቸዋል ሐሳቡ? ምኑን ተአምር ሆነ? ለምሳሌ ትንቢቶችን ወደፊት የሚፈጠር ትንቢት አሁን ነቢዩ ከተናገሯቸው ትንቢቶች መካከል 1453 ላይ የተፈጸመው ኮንስታንቲኖፕልን ትቆጣጠራላችሁ አሉ። ቱርክ ያለችውን ኮንስታንቲኖፕልን ትቆጣጠራላችሁ ብሎ ሐዲስ ተናግሯል። እናንተ ኮንስታንቲኖፕልን ትቆጣጠራላችሁ፣ እሷን የሚመራው መሪ ምንኛ ያማረ መሪ ነው፣ ጄይሾቿ ምንኛ ያማሩ ጄይሽ ናቸው ወታደሮቿ አሉ። ይሄ ትንቢት ነው። ነቢ መሐመድ 800 ዓመታት በኋላ የሚመጣው ነገር የተናገሩት። እሺ እሱ ነገር ኢብኑ አባስ ያውቃል እንበል፣ በወቅቱ የነበሩ ሰዎች የሚያውቃሉ እንበል። ይሄን ነገር እንደሚፈጠር ነቢዩ ቢናገሩ የሚያስደንቅ ነገር አለው የለውም? ሌላ ሰው ካወቀ ምኑ ትንቢት ሆነ? ሁሉም ሰው ካወቀ ምኑ ትንቢት ሆነ? ስለዚህ ሳይንቲፊካል ነገርም ኢብኑ አባስ ካወቀ ያኛውም እዛ ጋርም ያለ ሁሉም ሰው ካወቀ ቁርአን ላይ ተጽፎ ሲመጣ ተአምር ነው ሊባል አይችልም። በቃ ኖርማል ነገር ነው፣ ሁሉም ሰው ያውቃል። ሁሉም ሰው የሚያውቀው ነገር ምኑም ትንቢት ሊባል አይችልም። የተባለው እንደዛ ነው። ከዛ ጀለስ ምን ቢያደርግ ጥሩ ነው? ኢብኑ አባስ ተፍሲር አያውቅም አለ ሳላ። ምን አይነት ሰው ነው? አሁን ወላሂ ደሞስ ደምፕ የሆነ ሰውዬ ማለት እንደዚህ ይባላል። ኢብኑ አባስ ተፍሲር የሚባል ነገር አያውቅም አለ ሳላ። ኢብኑ አባስ ተፍሲር አያውቅም አለ። አሁን በአላህ እንደዚህ ያስብላለው። ደደመውን እኮ አይደለም አልትራ ፕሮ ማክስ ምናምን በቃ በ1 ቴራባይት በ20 ራም ጀዝባ የመጨረሻ ደደብ የሆነ ሰው እኮ ነው እንደዚህ የሚያስበው። ማለት እኔ አንተ ትልቅ ሰው ጺም አለ አይደል? ሌላው ይቅር ጺም ያለው ሰው በቃ ትልቅ ሰው እኮ ነው። በቃ ጺም አለህ ማለት ትልቅ ሰው ነው። አትሊስት ከ20 ዓመት በላይ ጺም አለ። በቃ ሌላ እውቀት ተው፣ ትልቅ ሰው ማለት እኮ ነው ጺም ካለ። እና ሳላ ምን አለ? ኢብኑ አባስ ምንም አያውቅም አለ። አረ እንደዛ አይደለም። ሳይንቲፊካል ኤክስፕላኔሽን የድሮ ሰዎች ላያውቁ ይችላሉ፣ ማወቅም አይጠበቅባቸውም ነው የተባልከው። ሸሪዓውን ያውቃል? አዎ ያውቃል። ኢብኑ አባስ ሸሪዓውን ያውቃል።
ከጀርባው ያለውን መልእክት ያውቃል። ነቢዩ የመሰከሩለት ሰው ነው። ይኸውልህ ኢብኑ አባስ በተፍሲር ነቢዩ የመሰከሩለት ዱዓም ያረጉለት ሰው ነው። ማን? ኢብኑ አባስ። የሙፈሲሮች ዋና ቢባል የሚያንሰው ሰው ኦኬ፣ ከሰሃቢ የሆነ ሰው ነው። ተፍሲር አያውቅም ሊባል አይችልም። ኢብኑ አባስ በጣም ታላቅ ሰሃቢ ነው። እሺ፣ ኢማሙ ጠበሪም እንደዛ አይደለም ነው። ሳይንቲፊካል ኤክስፕላኔሽን ግን ማወቅ አይጠበቅበትም። ሰው ስለሆነ እውቀቱ እዛ ጋር ላይደርስ ይችላል። ኦኬ፣ አምላክ የሚያውቀውን ነገር እሱ የግድ ማወቅ አለበት አትበሉ። እሺ፣ ያ ነው። ለዛ አጭሩ እንትን ለመውሰድ ከፈለጋችሁ መረጃ ባህሬን ያልተቀያነ የሚለውን አንቀጽ ስለ ፓሲፊክና አትላንቲክ ነው ብሎ አልተናገረም። ምክንያቱም በቃ አልደረሰበትም ያኔ የሰው ልጅ እውቀቱ የማይደርስበት ቦታ ይኖራል። እሺ፣ በእውቀት ሁሉ ነገር አያካብብም። በእውቀት ሁሉ ነገር ሊያካብብ አይችልም። በቃ ሳይንሱ ላይም የግድ መፈሰር አለበት አይባልም። እንደዛ ብትረዱ። ከጊዜ በኋላ ለካ ምን ተረዳው፣ አካዳሚካል እውቀት ላይ ብዙም አይደለም ምናምን የሚል ነገር መጣ። ውዝር ተሰጠኋቸው እንጂ በጣም ከባድ ነው። እና በቃ እኔ ችግር የለውም። ዲስ ማይ ላስት ንግግር፣ ወላሂ ዲስ ማይ ላስት ንግግር። ውዝር ሰጠዋለሁ። አልተማረም ተብሏል። እኔ እንጃ በቃ አካዳሚካሊ አትግባቡም ተብሏል። አንተ የምታወራውን ነገር አያውቅም ተብሏል። ስለዚህ ያ ከሆነ እኔ ትቼዋለሁ። ጀዛኩሙላሁ ኸይር። ተረድቻቸዋለሁ። ትቼዋለሁ። ጉዳዩን ትቼዋለሁ። ግን ሀሳቡ እንደዛ ነው። እሺ፣ ሀሳቡ ኢብኑ አባስ ተፍሲር አያውቅም ሳይሆን ሳይንቲፊካል ኤክስፕላኔሽን ግን የግድ በዛ መንገድ ኢብኑ አባስ መፈሰር አለበት አይባልም። ዲኑን ሸሪዓውን ኢብኑ አባስ ከነገረ ሳይንቲፊካሊ ግን ያን ነገር እንትን ማድረግ አለበት አይባልም። ስለዚህ ትልቁ ማሳያ ስለ ግመል ሽንት ብትወስዱ ማለት ነው። ስለ ግመል ሽንት ብትወስዱ አሁን ሳይንቲፊካል ኤክስፕላኔሽን እንደሆነ የግመል ሽንትን በተመለከተ የድሮ ሰዎች መድኃኒት ነው ከማለት የዘለለ በጣም ዲቴል ገብተው አላብራሩትም። እሺ፣ የድሮ ሰዎች የግመል ሽንትን በተመለከተ መድኃኒት ነው ያሉ እኮ፣ ግን ዲቴል ገብተው ለየትኛው በሽታ መድኃኒት እንደሆነ ምን እንደሚባል ከምን እንደሚመደብ እነዚህ ነገራቶችን ሞደርን ስኮለሮች ሙስሊም ስኮለሮች ሆኑ ሞደርኖቹ ሳይንስ ከመጣ በኋላ እውቀትን ያዳበሩ አካላት ናቸው ኤክስፕሌን ያደርጉልን። እሺ፣ ምክንያቱም በቃ ከጊዜ በኋላ ሳይንስ ከዳበረ በኋላ በዛ ነገር ሪሰርች ያደርጋሉ። ያ ሪሰርቹን ደግሞ ያቀርባሉ። አይታችኋል። ስለዚህ እንደዛ ነው የሚታየው። እንደዛው ደግሞ የድሮ ሰዎችም ኤክስፕሌን ማድረግ አለባችሁ አይባልም። ስለዚህ ይሄ እንደ አንድ ወንድም የሚሰጣችሁ ምክር ነው። ያዙት። ኢትስ ማይ ላስት ማብራሪያ ላስት ንግግር በእናንተ ዙሪያ ይሄን ይመስላል እና ሚስኮት ስላደረጉኝ ነው ኤክስፕሌን ያደረኩት። እሺ፣ ኢብኑ አባስ ምንም አያውቅም ብለው አወሩ። ወላሂ ላዚም አላሁ ሙስተዓን። ሰው እንደዚህ አያወራም። ሙስሊም አይደለም ክርስቲያን ራሱ ስለ ኢብኑ አባስ የሚመሰክር ሰው ነው። ክርስቲያን ኢብኑ አባስ ማን እንደሆነ ያውቃል። ታላቅ ሙፈስር እንደሆነ ክርስቲያን ያውቃል። እና እኛ እንደዛ አንደም። ስለዚህ በጣም ለጆሮ የሚከብድ ነገር እያወራችሁ የንጽር ወንድሞች እንደዛ ብለዋል ባትሉ መልካም ነው። እሺ፣ ይሄን ያዙ። በቃ ጨርሰናል። አላኩል ሐሊን ጋይስ ዛሬ ማታ 3 ሰዓት ወይ 2 ሰዓት ፕሮግራም አለን። 2 ሰዓት እናደርጋለን ኢንሻአላህ። 2 ሰዓት ሲል ፕሮግራም አለን፣ እንዳትቀሩ ፕሮግራማችን ላይ። ይሄን ይመስላል። በቃ አጀንዳ በዚሁ ተዘግቷል። ወደ መዝገቡ ተመልሷል ኢንሻአላህ። ከዚህ በኋላ ምንም የሚካሄድበት በዚህ ርዕስ የሚካሄድበት ነገር የለም። ሁሉም ነገር እዚህ ጋር ተጠናቋል ኢንሻአላህ። እዚህ ጋር አጠናቀናል። እነዛን ሰዎች እኛ ወደ ስራችን እንሄዳለን። ወደ ስራችን እንቀጥላለን። አዎ ለ2 ቀናት አዘናግቶናል። 2 ቀን መጽሐፍ ቅዱስና ክርስትና ላይ እንዳናወራ እነሱ ላይ ትኩረት እንድናደርግ አድርገውናል። ስለዚህ 2 ቀን ወስደውብናል። በቃ ግልጽ ነው። 2 ቀን ከስራችን ከምናችን አስተጓጉለዋል። ተሳክቷል። ጥሩ ነው፣ ተሳክቶላቸዋል። አላሁመ ባሪክ።
ባሪክ ላቱ ባሪክ ለሁ አስተግፊሩላህ። ብቻ ይሄን አቺቭ አድርገዋል ነው ጥሩ የሰሩት ነገር ቢኖር 2 ቀን ንጽጽር እንዳይሰራ አድርገዋል። በደንብ ነው በቃ የተጠቀሙት። እኛ ብዙ ስንት ውይይት የሚደረግበትን ማለት ነው ስንት ነገር ስንት ክርስቲያን እዚህ የሚጨመቅበትን ስንት ነገር የምናስተምርበትን ወሰዱ 2 ቀን። ትልቅ ነው 2 ቀን ማለት በጣም ብዙ ነው። አሪፍ ነው በቃ ጥሩ ተሳክቶላቸዋል። ይሄ ፓርት ለነሱ የማስበው ይሄ አሪፍ ነገር ተሳክቶላቸዋል። ግን ከዚህ በኋላም አላህ እድሜ ከሰጠን እኛ አንተ ታውቃለህ ከዚህ በኋላም ዛሬም አለ ነገም አለ ከነገ ወዲያም አለ እኛ እንሰራለን። የሚያሳዝነን የሁለቱ ቀናት ነው እና ይሄን ይመስላል ኢንሻአላህ። እሺ ማክሰኞ ዲቤት አለ። ማክሰኞ ዛሬ ጁምዓ ነው አይደል ጋይስ? ዛሬ አይ ቲንክ ጁምዓ ነው። ከዛ ቅዳሜ ከዛ እሁድ ሰኞና ማክሰኞ ዲቤት አለ። ማክሰኞ ዲቤት አለ። የማን ዲቤት? የኢብራሂም ዲቤት ማክሰኞ ዛሬ 10 ምናምን ነው። በ21 ነው በ19 ዲቤት አለ። በ19 ዲቤት አለ። የማይቀር ዲቤት ነው። የማይቀርበት ዲቤት ነው። ከዛ በኋላም ደግሞ አሁንም የአነስ ዲቤት አለ። የአነስ ዲቤት አለ። በቪዲዮ የሚደረግ ዲቤት ነው ጋይስ። ኢብራሂም ተገልጦ ነው የሚሰራው። ኢብራሂም በዛ በኩል ያለው ወገናችንም ተገልጦ ነው የሚሰራው። ቃሌ ይባላል ለማታውቁት ቃሌ ይባላል። እንግዲህ የሚገርም ዲቤት ነው የሚሆነው። ርዕሱ ክርስቶሎጂ ነው። የኢየሱስ ማንነት ራሱ ባስተማራቸው ትምህርቶች ኢየሱስ ስለራሱ ምን አስተማረ? ኢየሱስ ስለራሱ ሲያስተምር አምላክ ነኝ ብሎ ነው ያስተማረው ወይስ ፍጡር ነኝ ብሎ ነው ያስተማረው? በኢየሱስ ንግግር መሰረት ብቻ ማለት ነው። ጳውሎስ ለኢየሱስ ያለው ሌላ ሰው ጴጥሮስ ኢየሱስን ያለው ምናምን ሳይሆን ኢየሱስ ስለራሱ ያለው ላይ ብቻ ከኢየሱስ ንግግር ተነስተን እሱ ስለራሱ በመሰከረው ምስክርነት መሰረት አምላክ ነው የሚለው ነው የምንረዳው ወይስ ነብይና ፍጡር ነው የሚለው ነው የምንረዳው? አምላክ እንዳልሆነ ነው አምላክ እንደሆነ ነው የሚል ፖይንቶች ይነሳሉ። እሱ ስለራሱ በተናገረው ነገር ብቻ ማለት ነው። ያው ወገኖችም ያን ተስማምቶ ነው የመጣው። ለራሱ ባስቀመጠው ክራይቴሪያ ነው እንደዛ ብሎ ያስቀመጠው። ኢየሱስ ስለራሱ ምን መሰከረ? በዚህ ዙሪያ ነው ዲቤት የሚደረገው። ወንድማችን ኡስታዝ ኢብራሂም ከወገናችን አገልጋይ ከቃሌ ጋር ዲቤት ይኖረዋል። ያንን ትጠብቃላችሁ። ወደ አነስ ዲቤት ስንመጣ አነስም ዲቤት አለው። ከማን ጋር? ዳንኤል ከሚባል ሰው ጋር ዲቤት አለው። ዳንኤል ይባላል። የቀረውን ምኑን እዛው ዲቤቱ ላይ የምታዩ ይሆናል ኢንሻአላህ። እንደዛ እናደርጋለን። ያ ማክሰኞ ከምሽቱ 3 ሰዓት የማክሰኞ ዕለት ከምሽቱ 3 ሰዓት እና በደንብ ተዘጋጁ። የአነስ ቱቪቱ ነው። እሺ የአነስ ዲቤት 2-2 ነው። አነስና ኢብሮ። ይሄኛው ኢብሮ ከጨረሰ በኋላ አሁንም ሌላ ዲቤት አለ። እሺ ጋይስ ኢብራሂም አንዴ ተወያይቶ ከጨረሰ በኋላ አሁንም ድጋሚ ሌላ ዲቤት ያደርጋል። ከአነስ ጋር ለ2 ይገባሉ፣ በዛ በኩል ለ2 ይገባሉ፣ ለ4 ይወያያሉ። 2-2 ማለት ነው። በዛ በኩል 2 ናቸው፣ በዚህ በኩል 2 ናቸው። ያው ጥሩ አካሄድ ነው። ያረሰው ዲቤት ያው ከዚህ በፊት የና አነስ ነበር ያየነው። ትንሽ ጭቅጭቅ የሚበዛበት ነበር እሱ ነው ዲቤት እና በአሁኑ ደግሞ ኢንሻአላህ በአሪፍ ርዕስ 2v2 ዲቤት ያደርጋሉ። ይህን ይመስላል። ርዕስ ደግሞ ነቢዩ ሙሐመድ በመጽሐፍ ቅዱስ የሚል ነው። መጽሐፍ ቅዱስ ውስጥ ነቢዩ ሙሐመድ ትንቢት ተነግሮለታል ወይስ አልተነገረለትም የሚል ነው። ትንቢት ተነግሮላቸዋል ወይስ አልተነገረላቸውም? ሌላኛው ዲቤት ግን የዲቤት ጥሪ ነበር የቀረበው። አሁንም አነስ ያቀረበው የኔን እንኳን እንተው እምቢ ስላሉ ወገኖቻችን ሜቢ አነስን ከተቀበሉት ምናምን ብለን ነው እንጂ ሌላኛው የዲቤት ጥሪ ኢየሱስ ተሰቅሏል ወይ ነው። ኢየሱስ ብዙ ጊዜ ለ6 ምናምን ዓመታት ኢየሱስ እንደተሰቀለ ታሪክ ይናገራል ምናምን ስትሉ የነበራችሁ ወገኖች እስቲ ታሪክ የቱ ጋር ተናገረ?
ታሪክ ኢየሱስ ተሰቅሏል ይላል። ማስረጃችሁ ምንድነው? ታሪክ ኢየሱስ እንደተሰቀለ ይናገራል ወይ? እኛ ኢየሱስ ለመሰቀሉ ታሪካዊ ማስረጃ አለ ብላችሁ በጣም እንትን ስታረጉ ነበረ። በጣም በቃ ስታስወሩ ነበርና ያ ነገር እውነት ነው ወይ? ታሪክ ብላችሁ የምጠቅሷቸው እነ ጆሲፈስ እና ታሲተስ ለዚህ ነገር ማስረጃ ናቸው ወይ? በዚህ ዙሪያ ዲቤት የሚያደርግ ሰው ጥሩ ያጠና ሰው ነው መሆን ያለበት። እሺ ጋይስ፣ ታሪክ ምናምን እየተባለ የሚመጣውን ነገር ተሸምድዷል። እሺ ሽምድድ ነው የተደረገው። ኦኬ፣ የተሻለ ነገር ያለው ሰው ነው የሚመጣው። ጆሲፈስ እንደዚህ ብሏል ምናምን፣ አንቲኪቲስ ኦፍ ጂውሽ ምናምን ላይ እንደዚህ ብሏል ምናምን ብዙም አያዋጣም። እሱ አድቫንስ ሆኗል። እሺ አሁን ድሮ እናንተ አሁን ዲቤት ሲባል ድሮ እናንተ የነበራችሁበት ደረጃ አለ አይደለ? የሆነ ደረጃ አለ ድሮ የነበረ እሱ ከሱ አንድ ስቴፕ ከፍ ብሏል። ስለዚህ ከፍ ያላችሁ ልጆች ናችሁ መምጣት ያለባችሁ። ከፍ ያላችሁ እንጂ የድሮም ይዘህ መጣ ትቀጠቀጣለህ። በቃ ቅጥቅጥ ነው የምትደረገው። ያን ማመን አለባችሁ። የድሮን ይዘህ ከመጣ ትጨፈለቃል። አድቫንስድ የሆናችሁ ልጆች ትንሽ ስቴፕ ከፍ ያላችሁ ልጆች ካላችሁ በስቅለት ዙሪያ ዲቤት አድርጉ ነው እና ያ ነው። ሌላ በቅርቡ ደግሞ ዲቤት ይኖራል የእህቶች እና ትልቁ ነገር የእህቶች ስል ተቸግረናል። እኛ አቁን ለመናገር ያህል እኛ የእህቶች ዲቤት ላይ ተቸግረናል። ለምን መሰላችሁ ጋይስ? የሴቶች ዲቤት ላይ በዛ በኩል ወላሂ አዚም ደግሞ ውስጥ ያልተማረ ማህበረሰብ ተሰብስበዋል። ወንዶች ይሻላሉ። እሺ አሁን በክርስትና በኩል አንድ ሀቅ አለ። ወንዶች ይሻላሉ የተወሰኑ በመሻል ደረጃ ወንዶች ይሻላሉ። የተወሰነ ትምህርት አላቸው። የተወሰነ ነገር አያስተምሯቸውም ሴቶች። እኛ እዚህ እህቶችን ያስተማርነው ዲቤት እንዲያደርጉ ነው። እህቶችን የምናስተምረው አስተምረን ቁጭ ነው። በዛ በኩል አይመጣጠኑም። አልተማረም በዛ በኩል ያለው ማህበረሰብ እና ወንዶች ሴቶቻችሁን አስተምሩና አምጡ። ኦኬ፣ እሱ ነው እየፈለገን ያለ ነው። ሴቶች አልተማሩም በዛ በኩል ወላሂ ላዚም ላይቭ ላይ ገብተው የወንድ ልጅ ብልት እየጠሩ ያወራሉ ጋይስ። ብልት እየጠሩ ማለት ነው። እኔ ማላወራውን እኔ የወንድ ነኝ። እኔ እኮ አላወራም እንደዛ እነሱ እንደሚያወሩት ወንድ ሆኜ እኔ ስም እየጠሩ አላወራም። የወንዱንም አንተ አውዝ ቢላ ባለፈው ሪካርድ ለቅቄ ነበር ቴሌግራም ቻናሌ ላይ ሴቷ ቁጭ ብላ የምታወራው የብልት አይነት ስሙን ኬት እንደምታመጣው ይሄ ማን ይደርስባቸዋል? እዚህ ነገር ላይ እንደነሱ ጎበዝ የለም እኮ በጣም ጎበዝ ናቸው። እንትኑን እንደዚህ አርጋት እንትኗን እንደዚህ አርግላት ምናምን። አረ አፖሎጂስት ናቸው። በዛ ላይ የሃይማኖት ሴቶች ናቸው። እኔ አፈርኩኝ። ሄዱና ቼክ አድርጉ። እሺ ፖስት አድርጌያለሁ ቴሌግራም ቻናሌ ላይ ያለ ቁጭ ብለው ስም ሲያስተምሩ ታብሌት ቢኖር ጥሩ ነበር እንዳሰማ። እስቲ ማን ነው እስቲ ገብቶ የሚያሰማን? አፖሎጂስት ተብሎ የተቀመጡት ነው የምላችሁ። ተጨማሪ ስልክ የለኝም ሳሎን ያለው እንጂ አሰማችሁ ነበረ። ወላሂ እስቲ አንድ ሰው ሲገስት ላክስ። ሁለት ስልክ ያለው አንድ ቻናል ውስጥ መግባት የሚችል ሰው ቻናል ያለው አንድ ስልክ ያለው ተጨማሪ ሰው አለ ያለ አንተ አለ። እሺ ኮልሚ ላስገባት። ቆይ አሁን ጆሮአችሁ ከ18 ዓመት በላይ በታች እንዳትቀመጡ ይሄንን ለመስማት እና እኔ ይደብረኛል። እዚህ ቆይ እነግራችኋለሁ ምን እንደሆነ። ኮልሚ ልኬልሻለሁ። ተጠንቀቂና ካሜራ ክፈቺ። ከዛ ቻናል ውስጥ ግቢና ወደ ላይ ሂጂ። እንዳትገለጪ እሺ። አላኩል ይሃል። እስቲ አታሰማን ትሰማላችሁ ጋይስ። መስማት እኔ ካላሰማኋችሁ ያለ አይመስላቸውም እና ሳላ እየሰደበ ነው ይላሉ። መስማት አለባችሁ። ስትሰሙ ነው እንጂማ ስም ማጥፋት ነው የሚመስለው። አሁን ይሄን ካልሰማችሁ ስም ማጥፋት ነው የሚመስለው። ከዛ አፖሎጂስት ይሄ እንደሆነ በቃ ሴቶች እዚህ ጋር ከእንትኑ በኋላ ነው የማወራችሁ። ከሰማችሁ በኋላ ከ18 ዓመት በታች እንዳታዳምጡ። ከዛ ሪያክት አደርግበታለሁ እና እዚህ የተማሩ እህቶቻችን ሌላ እንትን እየጠበቁ ነው። አሁን ዲቤት የማያደርጉበት ሪዝን ወላሂ ደሃና ሴት ስላሌለ ነው። ደሃና ሴት የለም። በቃ የተማረች ክርስቲያን ወንዶች ይሻላሉ። የተወሰነ በቃ አሉ።
ሁሉም ከታች እስከ ላይ ሴቶችን የማያስተምሩበት ሪዝን እኔ ምን እንደሆነ አይገባኝም። አሁን ቁጭ ብለው እነዛ ሊያ አሁን ዲቤት እናድርግ ቢሉ እሺ ከማን ጋር ሊወያዩ? እነ ሳቢና ከማን ጋር ነው የሚወያዩት? ዞሮብሻል አዙሪዮ እሺ እስቲ ሚዩት ነሽ። እሺ ወደ ኋላ መልሽውና ሚዩት ክፈች። ዘከር ቆለጥ ነው። ሂድና አልማኒ ዲክሽነሪ ላይ አንብብ። ሳዲ ዘከር የሚለው በአረበኛ ቆላ ነው። ይሄ አስረግጬ እኮ ነው የምነግርህ። ዘከር ቆለጥ ነው። ሂድና አልማኒ ዲክሽነሪ ላይ አንብብ። ሳዲ አላህ በቆለጥ ይመላል። ሴቷን ቢልስ የወንዱን እንዲጠባ ማለት ነው። ብልቷን የጠበቀችው የሚለው እኮ አረበኛው ላይ እምሷን የጠበቀችው ነው የሚለው። እሙሙ ላስ ወይ ደግሞ ብልት ላስ የአባትን ቁለጥ በጥባት መታው በቃ አሁን አፖሎጂስት ናቸው። እሺ ጋይስ አፖሎጂስት ናቸው። ከቺቺኒያ የተለቃቀሙ እና ይሄ ላይ ጎበዝ ናቸው። አሁን በዚህ እንዋይ ምናምን ብትሏቸው ምናምን ላይ በጣም ጎበዝ ናቸው። አችሏቸውም በዚህ ዙሪያ እንትን ከሄዳችሁ አይቻሉም። በዚህ ዙሪያ አሁን ወንድ ልጅ ማያወራውን ቃል ማለት ነው ወላሂ እኛ ማናወራው ወንድ ተኩኖ እኮ ችግር የለውም። ግን ሀያ የሚባል ነገር አለ አይደለ? ይሄ ምንድነው? ኢትዮጵያዊነቱ ራሱ እኮ ኢትዮጵያዊነት ራሱ የሆነ ያዝ የሚያደርገን ነገር አለ። በውስጡ በኩል እንደፈለጉ ይሁኑ እኮ ችግር የለም። ግን እዚህ ሚዲያ ላይ ሃይማኖታዊ ምናምን ተኩኖ የቴስት ጠርቼ የቴስቷ እንደዚህ አትልም ባይዞ ታፍራለች። አሁን የቴስት ሴቶች ምናምን ብትጠሩና ይሄን በይ ብትሏቸው አትልም የቴስቷ ሴት ታፍራለች። እዚህ ጋር ክርስቲያን ተብሎ ሃይማኖታዊ ተብሎ ግን ላይቭ ላይ ተሰብስበው የማይጠሩት የእንትን ስም የለም፣ የብልግና እንትን ስም የለም። አንድም መጽሐፋችሁ ነው የሚያስተምራችሁ። አይዞ ከዚህ የዘለለ ነገርም የላችሁም። አሁን መጽሐፋችሁን ባወጣ ይሄንን ሲጠራ ነው የሚለው። መጽሐፉ ቢወጣ በአንድ በኩል የመጽሐፋቸው ችግር ነው ስም ያሸመድዳቸው። ዘዳግም 23 አንድ ላይ አሁን የጠራችሁ ከዘዳግም 23 አንድ ላይ ነው የጠራችሁ። ዘዳግም 23 አንድ ቢከፈት ይሄ ተጽፎበታል እዛ መጽሐፍ ላይ። መኃልየ 8:2 ላይ ብትከፍቶ ይሄ ተጽፏል ስሙ ማለት ነው። መጥራት የለ ግዴታ እኮ አይደለም ማንበብ። ግዴታ ለምን ታነባለህ? ግዴታ ነው እንዴ? ለምን ነው ስሙ የምጠሩት? ሴት አይደላችሁ? ስለዚህ አንድ ይሄ ነው እና የሴቶች ዲቤት ብዙ ጊዜ የማኖርበት ሪዝን ይሄ ነው። እሺ ሴቶች እኛ ጋር በጣም የተማሩ ወላሂ ቴዎሎጂካሊ አካዳሚካሊም በጣም ጎበዝ እህቶች አሉ። በጣም የተማሩ እህቶች አሉ። ይሄ ትምህርት ማለት ነው። እንዲሁ ደግሞ በስርዓት በጨዋነት የሚወያዩ እህቶች አሉ። ግን አሁን ከነዚህ ጋር አሁን ምን ብለው ነው ዲቤት እንዲያደርጉ የምናደርጋቸው? እና የተማሩ ምናምን ቢኖሩ እኛ በጣም ደስ ይለን ነበረ። የሴቶች ዲቤት ምናምን ብናይ ያለውን ነገር ምናምን በቃ ደስ ይላል። እሱ ነገር ቢኖር ምናምን ደስ ይለናል። ግን የለም የተወሰነ ወንዶቹ ይሻላሉ። ይሄ ውድቀት ነው ወላሂ፣ በጣም ትልቅ ውድቀት፣ ክስረት ነው እንደ ህዝብ አለመማራችሁ። በተለይ ደግሞ ሴት መሆናቸው እንደዚህ በጣም በአንድ በኩል ያው ከወንዶቹ ነው የሚማሩት፣ ግን ስቲል አካዳሚካሊም የተወሰነ ወንዶቹ ይሻላሉ። እና ተማሩ፣ እስኪ ተማሩ። ለዛሬ 10 ዓመትም ከደረሳችሁ ተማሩ። እና ይኸው እዚህ ጋር እህቶች እናንተን ባለፈው ዲቤት ጠሯቸው እና መወዳና አይ ቲንክ ጋሊያ ዲቤት ጠርቷቸው ነበር፣ አልተቀበሉም። ተምሯል ምናምን ተብሎ እኮ አይደለም ጋይስ፣ ተምሯል ምናምን ተብሎ ሳይሆን ላይፍ ስለገቡ ብቻ እንደ አዋቂ የሚሰራቸው ተከታይ አላቸው። አሁን በክርስትና ማለት ነው አዋቂ የምትባለው ገስት ከገባህ ነው። አንተ ገስት ላይ ያለውና ታች ያለው ሰው ልዩነቱ ይሄ እንትን በቃ ገስት ስለገባ ነው። እውቀት አንድ ነው። ገስት ላይ ያለውም ታች ያለውም ሁለቱም እውቀቱ አንድ ነው። ኦኬ ከላይ ያለው ከታች ያለው እውቀቱ አንድ ነው። አሁን ክርስቲያኖች ጋር ግን ልዩነቱ ምንድነው ሲባል ገስት ይሄ ከላይ የሚያወራው ገስት ይልካል፣ በቃ ገስት ይገባል። the only difference ይሄኛው ገስት ስለሚገባ ብቻ ነው።
ከዛ ውጭ ምንም ልዩነት የለውም። ከላይም ከታችም ያለው ተመሳሳይ ነው። ሁለቱም ነጭ ወረቀት ናቸው እና እጅግ በጣም የሚያሳዝን ነገር ነው። ተማሩና እባካችሁ እስቲ ዳና ሰው ሴቶችን አፍሩ። ወላሂ ሴት ከተማረች ጥሩ ነው። አሁን ቢማሩ ይሄን አሁን ሚዲያ ላይ ወጥተው የብልት አይነት እኛ ማናቀውን የብልት ስም አሁን ጌቾን ላስገባላችሁና ይሄ ልጅ አሁን ያፍራል። ወንድ ነው ግን ያፍራል። ልጅቷ የጠራችሁን አይጠራም። አሁን ጌቾን ጥሩ ብትሉት አሁን ልጅቷ እንዳወራችሁ አያወራም። ክርስቲያን ነው ጌቾ ከላይ እስከታች። ኧረ ቢስሚላህ ሳላ ወይ ጌቾ የባለፈው ነገር አይተው ደረሰ እንዴ? እሱ ቪዲዮ የትኛው? አሁን የምታወራበት እሱ ቪዲዮ አይተህ ነዋ? አየሁት እኮ። አንተ ሴት ናት ወንድ ነው እያልኩ እኮ ነው። ሴቶች እንደዚህ ያወራሉ እንዴ በባህላችን? ጌቾ እኔ እኮ ጠይቄያት ነበር። ባይዘው እንደዛ ማውራት አልነበረብሽም ስላት ነገር እንትን ነው እኮ። አሁን ምን መሰለህ ሳላ ማለት አሁን ለምሳሌ አሁን ከመሬት ላይ ያለው የመጡ ሰዎች አንዳንድ ሰዎች ምንድነው የሰፈር ዱርዬዎች ናቸው ታውቃለህ። ከእንደዛ አይነት እንትን ስላሉ በቃ ስድብ ነው የሚያጠጡክ። አዎ አይ ማለት አሁን እንደዚህ በዛ ልክ አሁን ለምሳሌ እኔ ሼም ነው ባይዘው እንደዚህ አወርድ ብለህ አሁን ልክ አንተ እንዳልከው ሰው ካልቸር ካለው ሃይማኖት ሳይሆን ካልቸር ካለው ራሱ ካልቸራችን ራሱ እኮ ሰው አሁን በህሊና እኮ ታስባለህ ምን ብለህ ራሱ እንደምታወራ እንዴት ነው የምታወራው የሚለውን ነገር እኔ ሰዎች እንደዛ እንትን ጀጅ ሲደረጉ ውድቀት ነው በቃ ውድቀት ነው ማለት ፐርሰናሊ ውድቀታቸው ነው የምታየው። ደግሞ ምን መሰለህ እኔ አንድ ነገር ልንገርህ። አሁን አንዳንዴ ማለት ኮመንት ላይ ራሱ ሲጽፉም እንደሚጽፉት በቃ የሆነ እንትን ያደርጉታል። የሰፈር ዱርዮች ናቸው ያልኩ ለዛ ነው ማለት ከሰፈር የመጡ በቃ ድንጋይ ምናምን ሲያሞቁ የነበሩ ሰዎች አሉ፣ ስራ ፈተው ምናምን የመጡ ሰዎች ከዛ እዚህ ጋር ሲመጡ አመር ነው የሚያደርጉ። በቃ ስድባቸውን አትችለውም። በቃ ስድባቸው በጣም ከባድ ነው። እንትን እኮ ነው ሀሳቡን ያነሳሁት። እኛ እንደዚህ የምናስተምራቸው ምናምን እህቶች አሉ፣ በጣም የተማሩ ብዙ ነገር የሚያውቁ እህቶች አሉና እንዲወያዩ ምናምን ፈለግን ከሴቶች ፈልገን ግን የአባትን እንትን የእናትን እንትን ምናምን የሚሉ ሴቶች ክርስቲያን ሴቶችን ምን ብዬ ነው ታዲያ እንግዲህ ቤት ስለ አጣውኝ። በዛ በኩል የሆነ አለ አይደለም የሚወያዩ ሴቶች ምናምን ትፈልጋለህ፣ ግን እንደዚህ የሚሉ ብቻ ያሉት እና እንዴት ለምን አላስተምሯቸውም ያልኩ ነው እኮ እኔ። አስተምሮ እንትን ቢሉ አሁን እኔ እኮ ብያለሁ። አሁን ለምሳሌ ብያለሁ እኮ ሳላ አሁን ለምሳሌ ሰዎች ፐርሰናሊ በቃ እንደዚህ አይነት ፐርሰናሊቲ ያላቸው ሰዎች አሉ። በቃ የሆነ የሰፈር እንትኖችን ምናምን ይዞ የሚመጡ ሰዎች ቀጥታ በቃ ለመሳደብ የሚመጡ ሰዎች ማለት ነው። የሆነ ሀሳብ እኮ ባይዘ አርጊውመንት በሃይማኖት እኮ ላትስማማ ትችላለህ። በሀሳብ መወገት በእውቀት መወገት ነው እንጂ ስድቡን በኢየሱስ ስም አይተው ከሆነ ተው ብቻ። እኔ አላወራውም። እኔ ባይዘ ገብቼ ሊጠይቃትም ሞክሬያለሁ፣ ግን እንደዚህ እንትን ሰው እንደዚህ እየተሰነሱ እየተሳደበ አንድ ሰው ስለተሳደበ እኮ አንተም መሳደብ የለብህም። ባይዘ ነው ብቻ እንደዚህ ባይሆን አሪፍ ነው። ለውይይትም አሁን ለምሳሌ ለውይይትም እኮ ወደፊት እንትን ያደርጋል ሰው ማለት ሰው መማር ባለበት እንትን አሁን ሰው ውይይቶች ሲደረጉ እኮ ከታች እኮ ያለ ሰው ባይዘው ይማራል። አሁን ባለፈው አንተ ካረከው ውይይት የሆነ ሰዎች ይማራሉ፣ የሆነ ሰው ይማራሉ፣ እውቀት ታገኛለህ። ዘንግ ስድብ ሲሆን ምንድነው አደፋይናን የምታገኘው? ስድቡ እውቀት አይደለም። ወይም ሞግተህ ወይ ደግሞ ሀሳብ አትሞግትም እንዴ ማለት የሆነ የሰፈር ዱርዬ የሚናገረውን ቋንቋ አንድ ሃይማኖተኛ ሰው ነኝ ብለህ እምነት እንዳለው ሰው ስታወራ በጣም ከባድ ነው። ባይዘይ በጣም እኔ እትሼም ብዬ ነው በቃ። ምን መሰለህ እንትን ጌቾ ብዙ ጊዜ እንደዛ ይናገራሉ እና ማንን ነው የሚማርኩት ነው። እኔ አሁን በጣም የሆነ ነገር ደግሞ ልንገራችሁ። አሁን ሰው የሆነ ዲያቆንም አላቸው እንደዚህ የሚሳደብ እና
ወላሂ ሊትራሊ ስም እየጠራ ይሄ መናኸሪያ አካባቢ ምናልባት ዱርዬዎች ከተጣሉ የሚሰዳደቡት ቃል አለ አይደል? እንደዛ የሚሳደብ አንድ ልጅ ሰው ጎረምሳ ነገር አላቸው። ሊትራሊ የብልግናውን ቃል እየጠራ የሚናገራል። ትልቅ አፖሎጂስታቸው ነው። እና እሱን የሚሰማ ሰው የክርስቶስ ፍቅር ልቡን ይነካዋል ወይ ነው አሁን ያላወቁት ነገር። አሁን እሷ ልጅ እንደዚህ ብላ ስትሳደብ ብልት ስም እየጠራች ምናምን ስታወራ ቆይ ከታች የሚያዳምጠው ሙስሊም የሆነ በቃ በክርስትና ልቡ ይማረካል። ወይኔ ክርስትና ይሄ ነገርማ መቀላ አረ በቃ ይሄ ነገር ደስ ሲል ምናምን ብሎ ክርስቲያን ይሆንላቸዋል። ይሄንን ቃል እየሰማ ነው። በጣም ጨዋ ሰዎች እኮ ያዳምጣሉ ከታች በጣም ጨዋ የሆኑ ሰዎች። እና እነዚህ ሰዎች ጀጅ ያደርገናል አይሉም ወይ? ይታዘቡናል አይሉም ወይ? ግን ትልቁ ትምህርት ትልቁ ዓላማቸው አንተ ይህን ነገር ሰምተህ ክርስቲያን እንድትሆን አይደለም። ማንም ይህን ሰምቶ አይደለም ክርስቲያን መሆን ጭራሽ አያስበውም። ሰው ይህን እየሰማ ብልግና ነገር እየሰማ ይህን ነገር መቀላቀል አይፈልግም። ታዲያ ዓላማው ምንድን ነው ሲባል ወደ ክርስትና ሰውን ማምጣት ሳይሆን ሰው ከክርስትና ወደ እስልምና እንዳይመጣ ነው። ይህን ይኸውልህ ይለያያል። አሁን ሰውን ወደ ክርስትና ማስገባት እንደማይችሉ ያውቃሉ። እናትን ምናምን እና በጣም አስቸጋሪ ወይ አለማወቃቸውን አያውቁ ወይ አርፎ አይቀመጡ ምናምን ወላሂ አሉ። እንደዛ ቲ ማለት የማይችሉ ወገኖቻችን አሉ። እና የመዳም ቀመናቸው አይደሉም። የመዳም ቀመማ ቢሆኑ ጥሩ ነበረ። በጣም ዲግሪ ያላቸው እኮ አሉ፣ በጣም የተማሩ አሉ እኮ እዛ የሚሰሩ። ያ መስራታቸው አይደለም አለመማራቸው ነው እንጂ የመዳም ቀመም መሆናቸው ከዚህ ጋር ምንም የሚገናኝ ነገር የለውም። ኮሜንት ላይ ስለተጻፈ ነው። እና አለመማራቸው ነው እንጂ እንደዛ እንትን አይደል። ይሄ ካለመማር ጋር ነው የሚገናኘው እንጂ ቀመም ከመሆን ጋር አይደለም። እና ብቻ እንደዛ ነው። አላኩል ያህል አላህ የተሻለውን ይስጣቸው። ክርስቲያኖች ካሉ ያስገቧቸው። ክርስቲያኖች ካሉ አስገቧቸው። ማን እስኪ ቅድም ያዙኝ ልቀቁኝ ስትል የነበረው ልጅ የት አለ? የት አለ? እና ይዤ እለቅሃለሁ፣ ግባ። ይዤ እለቅሃለሁ። አስገቡት። ይህን ማን ነበረ ስሙ? ረስቼዋለሁ። ኦኬ አስገቢው ሰላሱ እሱ ነው። ካለ ገስት ላክ፣ እስኪ ካለ ገስት ላክ። ሌሎች ክርስቲያኖችም ካላችሁ ገስት ላኩ። እስከ አሱር ሰላት እስከ አስር ድረስ እንቆያለን። እስከ ስንት ማለት ነው? እስከ 4 ሰዓት ከ10 እንቆያለን። ክርስቲያኖች ካላችሁ ገስት ላኩና ጠይቁ። እስኪ ክርስቲያኖች ካላችሁ ገስት ላኩና ጠይቁ። ገስት እየላካችሁ ጠይቁ ክርስቲያኖች። ሙስሊሞች እንኳን አልቀበልም። ፈትዋ ነው የምትጠይቁት እናንተ ፈትዋ ነው የምትጠይቁት። ስለዚህ የሙስሊሞች ይቅር፣ ክርስቲያኖች ካላችሁ ገስት ላኩን። እሺ ዳዊት ሚዲያ አቤት አለሁ። እንዴት ናችሁ? አለን ይመስገን። እግዚአብሔር ይመስገን። ክብሩ ይስፋ። አንድ ነገር አይቼ ነው እዚህ ጎቦት አጋጣሚ ኢየሱስ ሙስሊም ነው የሚል ነገር አየውና ግልጽ ታደርግልኝ ይቻላል? እሺ እኛ ሙስሊሞች ኢየሱስና እኛ ሙስሊሞች የምናምነው ነገር ምንድነው? ቀደምት ነቢያትና አጠቃላይ ከኛ በፊት ያለፉ ነቢያት ሙስሊሞች ናቸው ነው። ሙስሊሞች ናቸው ሲባል ምንድነው ከተባለ ሙስሊም ብሎ ማለት ታዛዥ ማለት ነው። ለአምላክ ሁለንተናውን ፍቃዱን የሰጠ ሰው ነው። ለአምላክ ትእዛዝ የሚያድር ሰው ነው። ስለዚህ አብርሃም ሙስሊም ነው ስንል ለአምላክ ታዛዥ ነው። ለአምላክን ይታዘዝ ነበረ። ምክንያቱም ሙስሊም የሚለው ቃል በራሱ መታዘዝን የሚገልጽ ነው። ለአምላክ መታዘዝ ማለት ሙስሊም መሆን ነው። ስለዚህ ኢየሱስ ደግሞ ሙስሊም ነው ሲባል ለአንድ አምላክ ታዛዥ የነበረ አካል ነው እያለው ነው። ስለዚህ ከዚህ የተነሳ ኢየሱስ ሙስሊም ነው እንላለን። እኮ እንትን ነው ኤቪደንስን ስጠኝ። ዝም ብለህ ከመሬት ተነስተህ ነው ታዲያ እንደዚህ የምትለው? ሙስሊም ማለት ታዛዥ እንደሆነ ያውቃሉ ዳዊት? ከምን ተነስተህ እንደዚህ ያልክ ነው? አሁን አንተ ሙስሊም ዴፊኒሽን የነገርከኝ ግን እንደዚህ ለማለት ያበቃ ነገር
ችግር የለውም ችግር የለውም። ታዛዥ መሆኑን ያውቃሉ ወደ እሱ እንድትመጣ ሊንፈል ታዛዥ መሆኑን ያውቃሉ። ሙስሊም ብሎ ማለት ታዛዥ ማለት መሆኑን ያውቃል። እኔ እሱ ማወቅ አይደለም አሁን የፈለኩት እወቁ። በቃ እሺ፣ አንድ እሱ ነው እወቁ። ቆይ ሙስሊም ነው ስንል ከምን አንጻር እንደሆነ እየነገርኳችሁ ነው። ሰው ሙስሊም ነው ስንል ለአምላክ ታዛዥ ነው ከሚለው አንጻር ሙስሊም ነው እያለው ነው። ስለዚህ ኢየሱስ ደግሞ ለአንዱ አምላክ ታዛዥ ከነበረ እሱ ሙስሊም ነው እንላለን። ይህ አጭር ነገር እኮ ነው። በጣም ሲምፕልም ነገር ነው፣ ቀላልም ነገር ነው። ኤቪደንስ ነው እኮ አሁን አንተ አልከኝ፣ ግን ኤቪደንስ ከምን ተነስተህ ነው እንደዚህ ያልከው? እሺ በቃ እንዱ በቀላሉን ጨርሳ። ለምሳሌ ኢየሱስ ለማን ነበር የሚታዘዘው? ማን ለሚባል አምላኩ ነው የሚታዘዘው? ለአላህ ነው የሚታዘዘው። ለአላህ። እሺ ማስረጃ። እሺ ማስረጃ ከመስጠቴ በፊት ኢየሱስ ማስረጃ ከፍታለሁ፣ ችግር የለውም። ኢየሱስ በምድር ላይ በነበረበት ጊዜ አምላኩን ማን ብሎ ነበር የሚጠራው? አምላኬ። በአማርኛ በአማርኛ ነበር የሚናገረው። በዕብራይስጥ አይደለም። ኢየሱስ ተናጋሪነቱ በኔቲቭ ስፒከር አራማይክ ነበረ። እሺ አራማይክ ነው የሚናገረው ኢየሱስ። ሰርች ማድረግ ይችላሉ። አሁን ቁጭ ባሉበት ሰርች ብታደርጉ ኢየሱስ የምን ቋንቋ ተናጋሪ ነው ብለው ቢጠይቁ ቀጥታ የሚመጣላችሁ የአራማይክ ቋንቋ ተናጋሪ እንደነበረ ነው። ሶ በአራማይክ ደግሞ አምላክ ማለት ከፈለጋችሁ አምላኬ ስትሉ ምንድን ነው ምን ብላችሁ ነው የምትጠሩት? እስኪ የምታውቁት ነገር ካለ እንትን በሉ ንገሩ። የአራማይኩን ማወቅ የፈለከው? በአራማይክ ለምሳሌ ኢየሱስ አምላኬ ሲል ለኢየሱስ ኦሮምኛ አይናገርም፣ ኢየሱስ አማርኛም አይናገርም። ስለዚህ ኢየሱስ የሚናገረው አራማይክ ከሆነ በአራማይክ አምላኬ ማለት ከፈለጋችሁ ምንድን ነው የምትሉት? ወይ ሚኒት እሱ ሰርች አድርጉ ነው፣ ችግር የለውም። ሰጣችኋለሁ። ከዛም የሚገርም ነገር ታያላችሁ። ቀጥል። ሰርች አደረጉ ወይስ? ችግር የለም። እሺ በአራማይክ ቋንቋ አምላኬ ማለት ከፈለጋችሁ አላህ ነው የምትሉት፣ አላሂ ነው የምትሉት። ማስረጃ ማውጣት ይችላል። አላህ ማስረጃ ላውጣ? እሺ ወይስ ያምኑኛል? ደስ ይለኛል። እሺ ማስረጃ ማውጣት እንችላለን። ኧረ እኔ አላምንም፣ ግን ቢያምኑ ይሻላል። እሺ ችግር የለውም። ቲቶ አንዳንድ ላይ በግልጽ አላህ ተብሎ ተቀምጧል። አይተህ ስለዚህ አንተ አታውቅም እንጂ ነገሩ ሳይኖር ቀርቶ ሳይሆን የአንተ የእውቀት ደረጃ እዚህ ጋር አልደረሰም እንጂ ነገር ምስኪን ይሰማል። አንድ ጊዜ ቆይ፣ የእሱ ኔትወርክ ነው የሚቆራረጠው ወይስ እኔ ነው? ይሰማል። አንድ ዳዊት ቆይ፣ ኦኬ የእሱ ነው። አይ ስለዚህ ዳዊት እንዳልኩ እኔ የምርም ለአንተ ላስተምርህ በጣም ፒውር ሆኜ ሳወራልህ ነበር እንጂ እንደዚህ አይደለም። አንድ እናት የምር እንድትማ
በጣም ማስቀየም ባይዘይ። ስለዚህ እኔ እንደዚህ ሳወራ የምርም ላስተምራችሁ ፈልጌ እንደዚህ ላላ ብዬ ሳወራ አትፈንጩ። ይፈነጫሉ። እኔ የዋሁኛ አወራለሁ፣ ግን ከፍ ብዬ ካወራ እኔ ረጋግጣለሁ። ስለዚህ እንደዛ ባይሆን ይሻላል። የሆነ በቃ ሀምብል ሁኑና ተማሩ። ሀምብል ሆናችሁ ካልተማራችሁ ከፍ አድርጌ እወጋችኋለሁ። ስለዚህ የምር እኔ መማማር እኔ ሳጅቶኝ እኔ ክርክሩ ምናምን እኮ ደብሩኝ ነው እንጂ እኔ ካወራው ጥሩ አይመጣም ለእናንተ። ስለዚህ ከዛ አንጻር ነው